ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ስለ ዓለማችን ግዙፍ የፖለቲካ ጥምረት ስለሆነው የገለልተኛ ሀገራት ንቅናቄ ወይም ነን አላይንድ ሙቭመንት በአጭሩ እናያለን። ይህ በአስራ ሁለተኛ ክፍል እንዲሁም በአስረኛ ክፍል ታሪክ ትምህርት ምዕራፍ 5 ውስጥ ነው የምናገኘው። የቀዝቃዛው ጦርነት ተከትሎ እንደሚከተለው አቀርባለሁ። የገለልተኛ ሀገራት ንቅናቄ የተመሰረተው እንደ አውሮፓ አቆጣጠር በ1961 በቤልግሬድ ጉባኤ ሲሆን ዓላማውም በወቅቱ በነበረው የቀዝቃዛ ጦርነት ወቅት በምዕራባውያኑ እና በምስራቃዊው የኃይል ጎራዎች መካከል ሳያግዙ በገለልተኝነት ለመቆም ነበር። የዚህ ንቅናቄ መሰረት የሆኑትና በባንዱን ጉባኤ መነሻነት ሀሳቡን ያፈለቁት ታዋቂ መሪዎች እንደ ግብፁ ገማል አብደል ናስር፣ የህንዱ ጃዋህርላል ኔህሩ፣ የዩጎዝላቪያው ጆሴፕ ቲቶ ወይም ብሬስ ቲቶ እና የጋናው ኳሜ ንክሩማ ናቸው። ንቅናቄው በዋነኛነት የተመሰረተው የሀገራትን ሉዓላዊነት ማክበር፣ በሌሎች ሀገራት የውስጥ ጉዳይ ጣልቃ አለመግባት እና ቅኝ ግዛትን መቃወም በሚሉ መርሆዎች ላይ ነው። ኢትዮጵያ ምንም እንኳን በመጀመሪያው የቤልግሬድ ጉባኤ ላይ እንደ መስራች ሀገር ባትሳተፍም ከዚያ በኋላ ባሉት ዓመታት ግን የአፍሪካ ድምፅ በዓለም አቀፍ ደረጃ መድረክ እንዲሰማ እና የፓን አፍሪካኒዝም መንፈስ እንዲያድግ በንቅናቄ ውስጥ ከፍተኛ ዲፕሎማሲያዊ ሚና ትጫወታለች። በተለይም በታዳጊ ሀገራት መካከል ያለውን አንድነት በማጠናከር ረገድ የኢትዮጵያ ተሳትፎ የጎላ ነበር። በአጠቃላይ ገለልተኛ ሀገራት ንቅናቄ ለዓለም ሰላም፣ ለፍትሃዊ የንግድ ስርዓት እና ለሀገራት እኩልነት የሚቆም የደቡባዊ ዓለም ድምፅ ሆኖ አገልግሏል። ስለተከታተላችሁኝ አመሰግናለሁ። ለተጨማሪ ትምህርታዊ ቪዲዮዎች ሰብስክራይብ ማድረግ አትርሱ። አመሰግናለሁ።